ዋጓን ዩቲዩብ ዋጓን ገደርሱ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምንከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁና ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊዎች ሆናችሁ ስለ አርሰናል መስማት እንፈልጋለን የምትሉ ከሆነ እንጠብቃላችሁ። አሁኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናሌን ሞቅ ደመቅ እንድታደርጉ ስል በአክብሮት ተጠይቃለሁ። ይህንንም ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ። የእናንተ ላይክ ማድረግ ለእኔ ትልቅ ጥቅም ስላለው ማለት ነው። የዩቲዩብ አልጎሪዝም እንደዚህ አይነት ኮንተንት መስማት መመልከት ለሚፈልጉ ለሌሎች ሰዎች ሪኮመንድ ስለሚያደርግልኝ ማለት ነው። ፕሊስ ይህንን ቪዲዮ ስትጀምሩ ላይክ አድርጉ። ተመልሻለሁ። እጅግ በጣም ናፍቃችሁኝ ነበር። አይኖ በትላንትናው ኢሞሽን ብመጣ እንዴት ደስ የሚል ነገር ነበር የሚሆነው። ነገር ግን ሊስን ትላንትና ድምፄን አጥቼው ነበር። ትላንትና እኔ በምልክት ቋንቋ ወደ ማውራት የደረስኩበት ቀን ነበር። ምክንያቱም እጅግ በጣም ከመጮህ የተነሳ ድምፄ ብሎክ ሆኖ ነበር። በዛ ድምፅ መጥቼ መስራት አልቻልኩም። ስለዚህ ድምፅ እስኪከፈት የ24 ሰዓት ጊዜ መውሰድ ነበረብኝ። ከዛ በኋላ ነው የመጣሁት። ነገር ግን ሊስን ስለዚህ ጨዋታማ ግዴታ ይወራል። ነገር ግን ሊቪት ማንቸስተር ሲቲን ነጥብ መጣል ተውት። የአርሰናል ከኤቨርተን የ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ብቻውን ትልቅ ቲያትር፣ ትልቅ ፊልም ነበር የሚመስለው። ገጸ ባህሪውም ዋና ተዋናይ የነበረው ደግሞ የ16 ዓመት ከ73 ቀን ታዳጊ የሆነው ማክስ ዶመን ነበረ። ተቀይሮ ገብቶ አሜዚንግ የማይታመኑ ትልቅ ስራዎችን በመስራት እንግዲህ አርሰናል ከትላንትና በፊት በፕሪቪው ቪዲዮ ላይ ፕሪዲክት እንዳደረግኩላችሁ 2-0 በሆነ ውጤት ማሸነፍ ችለናል። ይህ ውጤት የመጣበት መንገድ እጅግ በጣም ለተመልካች ለአርሰናል ደጋፊዎች በእርግጠኝነት አርሰናል ደጋፊዎች በፍጹም ከማይረሷቸው አንደኛው አጋጣሚ ሆኖ እንደሚያልፍ አልጠራጠርም። ስለዚህ ጨዋታ አንዳንድ ነገር እንላለን። ዌስትሃም ዩናይትድ እንዲሁ ማንቸስተር ሲቲን በሜዳው አስተናግዶ ዋንስ ገነር ኦልዌይስ ገነር ምንላት የአርሰናል ደጋፊዎች አባባል አለ። የቀድሞ መድፈኛ ግሪካዊው ማቭራፓኖስ እንግዲህ ዌስትሃምን አቻ ማድረግ የቻለች ግብ አስቆጥሮ ማንቸስተር ሲቲ ጋር 1-1 ተለያዩ። ያህ ደግሞ እጅግ በጣም ለኛ ያበደ የምንፈልገው ነጥብ ነበር ለዌስትሃምና ለቀድሞ መድፈኛ ማቭራፓኖስ። እንግዲህ ከመቀመጫችን ብድግ ብለን ኮፍያችንን ዝቅ አድርገን እናመሰግናለን ማለት ነው። ስለ ትናንትናው ጨዋታ ለማውራት ያክል ባይዘዌይ የነጥብ ልዩነቱ አሁን ኤችንማ ብለን ነው መጀመሪያ ያለብን። የነጥብ ልዩነቱ አርሰናል ከማንቸስተር ሲቲ በ9 ነጥብ ርቀት ላይ ይገኛል። አይኖ ማንቸስተር ሲቲ አንድ ቀሪ ጨዋታ አላቸው። አይኖ ማንቸስተር ሲቲ በ33ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ሜዳቸው ላይ እንግዲህ አርሰናልን አስተናግደው የሚገጥሙበት መርሃ ግብር አለ። እሱንም ቢያሸንፉ እንኳን 3 ነጥብ ርቀን ራሳችንን ማስቀመጥ የምንችልበትን እድል ፈጥረናል ማለት ነው። ሊስን የትላንትናው ጨዋታ እንደምታስቡት ቀላል ጨዋታ አልነበረም። ምክንያቱም የዴቪድ ሞይሱ ኤቨርተን ትላንትና ይዘውት የመጡት የጨዋታ ፕላን እጅግ በጣም የሚገርም ነበረ። አርሰናልን በደንብ ተከላክለው ነበር። በደንብ በህብረት ነበር የሚከላከሉት። መከላከል ብቻ ሳይሆን ግን አንዳንድ ካውንተር አታኮችንም በመፍጠር አርሰናልን አደጋ ውስጥ ለመክተት ሲሞክሩ ነበረ። ስፔሻሊ ፈርስት ሃፍ ላይ ሊስን የትላንትናው እንደነገርኳችሁ የትላንትናው ዋና ገጸ ባህሪ የ16 ዓመቱ ዶመን ቢሆንም ነገር ግን እሱ ጋር ከመድረሱ በፊት ጨዋታው ሊበላሽ የሚችልበት ነገሮች ነበሩ። አርሰናል በፖዚሽን ኳስን ተቆጣጥሮ አሪፍ ነገር ለማድረግ እየሞከረ ነበረ። የትላንትናው ጨዋታ ላይ ሊስን የ24ኛው ደቂቃ ሞመንት እናውራ መጀመሪያ። ምክንያቱም አርሰናል ምንም አይነት ቻንስ ፈርስት ሃፍ ላይ ክሬት ማድረግ ስላልቻለ ማለት ነው። በ24ኛው ደቂቃ ላይ ግን ኤብሪቼዜ የኤቨርተንን የመከላከል አጥር
ማለፍ የቻለች አንድ አስገራሚ ፓስ ለካይ ሃቨርትዝ አድርጎ ነበረ። ካይ ሃቨርትዝም እሷን ኳስ ይዞ በሚገባበት ጊዜ ፔናልቲ ቦክስ ውስጥ ተረግጦ ወድቆ ነበረ። ሊስን ካይ ሃቨርትዝ በጣም ተበሳጭቶ ነበረ። ኢስ ፔናልቲ ቦዲ ላንጉጁን ስመለከት ካሞን ዲስ ኢዝ ፔናልቲ እንደነበር እጅግ በጣም እርግጠኛ ነበርኩኝ። ሊስን ከዛ ሃይላይቱን ደግሜ ስመለከት የእግር ኮንታክቱን ለማየት አልቻልኩም ነበር። ፈጣን ሃይላይት ነበረ፣ ማለትም ኤቭሪ ዲቴይል የእግሩን ኮንታክት አላየውም ነበር። ሞር ከላይ በእጁ ለመያዝ ወይም ለመገፍተር የሞከራትና እጅግ ሶፍት የነበረችውን ኮንታክት ብቻ ነበር ተመልክቼ ዋተፋክ ወዛ ካይ ሃቨርትዝ ለዚህ ኮንታክት ነው የወደቀው፣ ጎሉን ማስቆጠር ትችል ነበረ። ምንድነው ያውላ የብስጭት ቦዲ ላንጉጁ ምናምን ብዬ ካይ ሃቨርትዝን ብሌም እያደረግኩት እያለ ግን ሃይላይቱ ድጋሚ ተደገመ። ሊስን 100% ዳስ ፋኪን ፔናልቲ ሊቪት ፔናልቲ አይደለም ብለን እንኳን እንውሰድ፣ ግን ለትላንቱ ለነበረው ኮንታክት ቪኤአር ከ3 ሰከንድ በላይ መውሰድ አልፈለገም። ከ3 ሰከንድ በላይ እርግጠኛ ሆነን ክሊር የሆነ ፔናልቲ ወይም ደግሞ ክሊር የማያሰጥ ኦፍሳይድም ሊሆን ይችላል። ኦፍሳይድ ክሊር ኦፍሳይድ እየተመለከተን እንኳን የእግር ኳስ ጨዋታን ለ4-5 ደቂቃ በቫር ቼክ ለመደረግ ሲቆም በተደጋጋሚ ተመልክተናል። ለትላንትናው ኢንሲደንት ግን አርሰናል ላይ ለተፈጸመው ያ ፍጹም ቅጣት ምት 100% ያሰጣል እያልኩኝ ነው። ለዛ ግን 3 ሰከንድን ብቻ ነበር ቪኤአር በ3 ሰከንድ ውስጥ ነበረ ውሳኔ ለማሳለፍ የቻለው እና ዛስ ፋኪንግ ዲስግሬስ እጅግ በጣም በተደጋጋሚ ሊስን አይኑ አሸነፈን ብዬ ግን ይሄን ፖይንት መዝለል ስለማልፈልግ ነው። እንደዚህ አይነት ሞመንቶች ታይትልን ወይም ደግሞ ዋንጫን ኮስት ሊያደርጉ ይችላሉ። በዋንጫ ልትቀጡ ትችላላችሁ። አምና ተመልክተናል፣ ዘንድሮም አሉ። ነገር ግን ሊስን እንደዚህ አይነት እንትኖችን ፕሪሚየር ሊግ ሬፍሪ ፒጄ ሞዌል ፋኪን ሃዋርድ ዌብ ሶርት አውት ሊያረጉት ይገባል። አንደኛ ነገር ሊስን እንደነገርኳችሁ ነው። ፈርስት ሃፍ ላይ ብዙ ሙከሮች አልነበሩንም። ሹቶን ታርጌት ራሱ ማድረግ አልቻልንም። ምክንያቱም ግን ኤቨርተን ይዘው የገቡት የጨዋታ ሲስተም 100% በትጋት ሲከላከሉና የጨዋታ ፕላኑን ሲተገብሩ ነበረ። ሰከንድ ሃፍ ላይ ግን ነገሮች አርሰናል ለመቀያየር ሞከረ። ቴንክስ ቱ ዘ ፋንሲን ኤምሬትስ ላይ የነበሩት ደጋፊዎች እጅግ በጣም ምስጋና ይገባቸዋል። ድባቡን አምጥተውታል። ተጫዋቾቹ ተነሳሽነት እንዲኖራቸው በተደጋጋሚ አርሰናል እያሉ ዜማቸውን ከፍ አድርገው ሲያሰሙ ነበረ። ቅድም ያልኳችሁ ነገር አለ። የዚህ ጨዋታ ሜን ካራክተር የ16 ዓመቱ ዶማን ነው። ነገር ግን ፈርስት ሃፍ ላይ አርሰናል ግብ ተቆጥሮበት ጨዋታው አጣብቂኝ ሁኔታ የሚገባበት ቻንስ ነበር። ምክንያቱም ኤቨርተን ቀድሞ 1 ጎል ቢያገባ የትላንትናው ጨዋታ መልኩ 100% ይቀየር ነበር። አሁን እንደተመለከትነው አሁን ዋን ኦፍ ዘ ቤስት ሙመንት ብዬ እንደምናገረው ቪዲዮ ላልሰራ እችላለሁ። ብስጭቴን ልትመለከቱ ትችላላችሁ። እንደዚህ እንዳይሆን ግን ካደረጉ ሰዎች መካከል 3 ተጫዋቾችን መጥራት ይኖርብኛል። አንደኛ ካላፊዮሪ እጅግ በጣም ድንቅ የነበረ ብሎክ ባይዘዌ የካላፊዮሪ ያቺ ብሎክ ያን ያህል ብዙ የአርሰናል ደጋፊዎች 24 ሰዓት ኦልሞስት ወስዶብኛል ብያቸዋለሁ። ብዙ ሰው ያችን ኳስ ክሬዲት ሲሰጣት አልተመለከትኩም። አይ ዶንት ኖ ዋይ። ሁለተኛው ግን ዳቪድ ራያ፣ ምክንያቱም የመጀመሪያው ባይዘዌ ብሎክ ያደረጋት ካላፊዮሪ ኦኒል ነበር። የኤቨርተኑ ኦኒል የሚገርም ሹት አድርጎ ወድቆ ነበረ። ከወደቀበት ቦታ እንዴት እግሩን እንደሰነዘረ ራሱ እጅግ በጣም የምትገርም ብሎክ ነበረች።
ቴንኪዩ ካላፊዮሪ። እንቅስቃሴ ጨዋታው ላይ እንቅስቃሴው እጅግ በጣም ጥሩ ነበር። ሁለተኛው እንደነገርኳችሁ ነው። ዳቪድ ራያ 2-3 አጋጣሚ ላይ ኳስን ከመረብ ላይ እንዳታርፍ የተከላከለበት የተዋደቀበት መንገድ የሚገርም ነበረ። አንደኛዋ ስፔሻሊ ቤቶ ፔናልቲ ቦክስ ውስጥ ብቻ ሳይሆን እጅግ በጣም ከቅርብ ዲስታንስ ተጫዋቾች በተጨናነቁበት ቦታ ላይ ወደ ጠባቡ ቦታ አንገሏ ጫፍ ላይ ነበረ ኳስን አክርሮ የመታው። እሷን ያዳነበት ችሎታው ሳይደነቅ መታለፍ የሌለበት ነው። በእኔ በኩል ራያ አርሰናል የፕሪሚየር ሊግ ዋንጫን ባይበላ ራሱ ቻምፒዮንስ ሊግ ዋንጫ ማንሳት ከቻለ ዳቪድ ራያ ጎልደን ግለቭ የዓለም ቁጥር 1 በረኛ ተብሎ መሸለም ያለበትን ፐርፎርማንስ በተደጋጋሚ ዊኪን ዊክ አውት እያስመለከተን ይገኛል። ዳቪድ ራያ እጅግ በጣም የሚገርም ሴቭ ነበር ያደረገው። ሌላኛው ማመስገን ያለብን አለ። ሰከንድ አፍ ላይ ሁኔቶች በአርሰናል እንደፈለግናቸው ክሬቲቪቲ ሲጎድል ጨዋታውን በደንብ አፌክት ማድረግ የቻለው የክለባችን አሰልጣኝ ሚካኤል አርቴታን የትላንትናው ጨዋታ ላይ አለማድነቅ ንፉግነት ነው። ለምን መሰላችሁ? የትላንቶቹን ሁለቱን ግቦች ከተመለከታችሁ ሁለቱን የተነሱበት ያስቆጠሩትም ከተቀያሪ ወንበር ተነስተው በመጡ ተጫዋቾች ነበረ። መጀመሪያ ላይ ቪክቶር ዮኬሬዝ ትላንትናው ጨዋታ ላይ አልጀመረም ነበረ። ከሃቨርትስ ነበር 9 ቁጥር ቦታ ላይ የጀመረው። ቪክቶር ዮኬሬዝን ወደ 61ኛ ደቂቃ አካባቢ ላይ ቀይሮ አስገባ። ከዛ ወደ 70 ምናምነኛው ደቂቃ ላይ ደግሞ ዙቢሜንዲን አስወጥቶ ደግሞ ማክስ ዶመንን አስገባ። ማርቲኔሊ ኖኒ ማድዌኬ የግራ ክንፍ ቦታ ላይ ነበር የተጫወተው። ኖኒ ማድዌኬ ደግሞ በማርቲኔሊ ተቀይሮ የወጣበት እና እነዚህ ተጫዋቾች እንዲሁም ካላፊዮሪ ደግሞ በሄንካፔ የተተካበት ነበረ። ከዛ የመጀመሪያዋን ጎል ስንመለከት የተነሳችው ማክስ ዶመን ዙቢሜንዲን ቀይሮ ስለገባ በ8 ቁጥር ቦታ ላይ ቡካዮ ሳካ የቀኝ የማጥቃት ክንፍ ቦታውን ለቆ ወደ 10 ቁጥር ቦታ ላይ መጣ። በአንድ የ6 ቁጥር ሚና ለመጫወት ወሰነ ሚካኤል አርቴታ። ይሄን ክሬዲት መስጠት አለብን፣ ምክንያቱም ሚካኤል አርቴታ በተደጋጋሚ ሲያደርገው ማትመለከቱት ነገር አለ። እሱ ምንድን ነው? ዙቢሜንዲ ወሳኝ ተጫዋች ነው ለሚካኤል አርቴታ። ቀይሮ ሲያስወጣው ሊያውም ውጤት በምንፈልግበት ሰዓት ላይ ቀይሮ ሲያስወጣው አንመለከትም ነበረ። ትላንትና ዙቢሜንዲን በመቀየር እንግዲህ የዙቢሜንዲ ወይም የ6 ቁጥር የተከላካይ አማካኝ ሚና በዴክላን ራይስ ብቻ እንዲሰራና 2 የመሃል ፈጣሪ ተጫዋቾች 10 ቁጥር ቦታ ላይ ቡካዮ ሳካ ያን ቀኝ የማጥቃት ክንፍ ቦታ ለማክስ ዶመን በመተው እሱ ወደ 10 ቁጥር ቦታ ላይ መጣ። አይ ቲንክ በዚህ ሲዝን አሁን ይሄን 3ኛ 4ኛ ጨዋታ በ10 ቁጥር ቦታ ላይ የተመለከትነው እንገኛለን ቡካዮ ሳካን። ከዛም ኖኒ ማድዌኬ ደግሞ ወጥቶ እንደነገርኳችሁ በማርቲኔሊ ተተካ። የመጀመሪያዋ ጎል ስትነሳ እጅግ በጣም የምትገርም ክሮስ ያደረገው ይሄው የ16 ዓመት ታዳጊ ማክስ ዶመን ፔናልቲ ቦክስ ውስጥ አርዝሞ ክሮስ ያደረጋትን ፒክፎርድ እዚሽ ላይ ስህተት ሰርተዋል። ኳሷን ሙሉ ለሙሉ መከላከል እንዳይችል ሆኖ ወጥቶ ፓንች ሊያደርግ ቢሞክርም ነገር ግን ያቺ ኳስ ማረፍ የቻለችው ሌላ ካላፊዮሪን ቀይሮ በገባው ሂንካፔ እግር ላይ ነበር። ሂንካፔ በቦዲው ሴንተር አደረጋት። ቪክቶር ዮኬሬዝ የመጀመሪያዋን ግብ አስቆጠረ። ሊስን ሜቢ ታፕ ብቻ ነው ያደረጋት ልትሉ ትችላላችሁ። ነገር ግን ትክክለኛ 9 ቁጥር ክለብ ላይ ሲኖር ኳሷ ታፕ ትደረግ ሹት ትደረግ ፍሪኪክ ትሁን አይደለም፣ ትክክለኛ 9 ቁጥር ተጫዋች አለኝ 9 ቁጥር አጥቂ አለኝ ስትል ትክክለኛ ቦታ ላይ ያ 9 ቁጥር ይገኝልሃል ወይ? ቪክቶር ዮኬሬዝ ያህን ትላንትና አስመልክቶናል። ለፕሪሚየር ሊጉ 11ኛ ግቡን ማስቆጠር ችሏል። በሁሉም ኮምፒቲሽን ደግሞ በአርሰናል ማሊያ 16ኛ ጎሉን ማስቆጠር ችሏል። ሊስን 4 ጎል ብቻ ነው የቀረው አይደል? አንድ ስትራይከር መጥቶ
በመጀመሪያው ሲዝን 20 ጎል ካስቆጠረልን ኖት ባድ። ስለዚህ 16 ግብ አስቆጥሯል። 11ዱ በፕሪሚየር ሊግ፣ ሌሎቹ ደግሞ በተለያዩ ኮምፒቲሽን ማለት ነው። ስለዚህ ይችን ኳስ ራሱ ይህን ጎል ተመልክተን ሚካኤል አርቴታን አለማድነቅ አንችልም። ክሮስ የተደረገችው በማክስ ዶመን ነው ተቀይሮ በገባው። ሴንተር የተደረገችው ያችን ክሮስ ወደ ፔናልቲ ቦክስ ውስጥ በቦዲው ሴንተር ያደረጋት ፔሮ ሂንካፔ ነው። በካላፊዮሪ ተቀይሮ የገባው። ግቧን ያስቆጠረው ቪክቶር ዮኮሬዝ ነው በካይ ሃቨርስ ተቀይሮ የገባው። ስለዚህ እጅግ በጣም የሚገርም የሚካኤል አርቴታ ቀያሪ ኢፌክቲቭ የነበረበት ቀያሪ ነው። በመቀጠል ግን ሁለተኛዋን ጎል ለማግኘት ግን ትንሽ መጨነቅ ነበረብን። ምክንያቱም ደግሞ ባይዘዌቺ የመጀመሪያ ጎል የተቆጠረችው በ89ኛ ደቂቃ ላይ ነው። ከዛም 90 ደቂቃ አለቀና ይመስለኛል 7-8 ደቂቃ ተጨመረ። አሁን ያጨናንቃል። የሚያጨናንቀው ግን 90+7 ሊነፋ ደቂቃ ማይሞላ ጊዜ ላይ ኤቨርተኖች ኮርና አገኙ። ያችን ኮርና ለመመልከት ራሱ ድፍረት አጥቻለሁ። ሊስን ከትላንትና በፊት የነበረው የዚህን ጨዋታ ፕሪቪው ቪዲዮ ላይ ነግሬያችኋለሁ። ኤቨርተን ዚያር ሺት ሴት ፒስ አጠቃቀም ላይ 20ኛ ነው የሚገኙት ብያለሁ። ከቆመ ኳስ ዴድ ቦል ሴት ፒስ ኮርና ብቻ ሳይሆን ከቆመ ኳስ ዲስ ሲዝን 8 ጎል ብቻ ነው ማስቆጠር የቻሉት። አርሰናል 24 ግቦችን አስቆጠራል። ያለው ልዩነት የሰማይና የመሬት ነው። ነገር ግን ዩኔቨር ኖ አንዳንዴ ስታቶች ማይሰሩበት ጊዜ አለ። ነርቨስነስ አለ። የመጨረሻ ኪክ ኦፍ ዘ ቦል ሊሆን ይችላል። ፒክፎርድ የቁጥር አድቫንቴጅ ኒውሜሪካል አድቫንቴጅ ለመፍጠር የግብ ክልሉን ጥሎ ኮርና ሊሻማ መጥቷል። ያቺ ኳስ ክሮስ ተደረገች። በካውንተር አታክ ሄደን የ16 ዓመትና የ73 ቀናት ዕድሜ ላይ የሚገኘው ማክስ ዶመን የሚገርም ድሪብል አድርጎ ከግማሽ በላይ ሜዳውን በሩጫ ካሉ የመጀመሪያ የፕሪሚየር ሊግ ግቡን ማስቆጠር ቻለ። ነገር ግን ዝም ብሎ ጎል ብቻ አልነበር። አነስተኛ እድሜ ላይ የሚገኝ የፕሪሚየር ሊግ ግብ አስቆጣሪ በ16 ዓመት ከ73 ቀን ብሎ መዘገበው። ከዛ በፊት የሚገርም ኮኢንሲደንስ አለ። ያ በ2002 ዓመተ ምህረት ዋይኒ ማርክ ሩኒ ኤቨርተን እየተጫወተ በ16 ዓመትና በ360 ቀን ኦልሞስት 5 ቀናት ሲቀሩት ለ17 ዓመቱ የሚገርም ግብ በቮሊ በማስቆጠር እንግዲህ እሱ በዕድሜ አነስተኛ የተባለ ተጫዋች መሆን ችሎ ነበረ። ያስቆጠረውን ግብ አርሰናል ላይ ነበር። ያን ግብ ሲያስቆጠር አክቹዋሊ ከዛ በኋላ በ2005 ዓመተ ምህረት ድጋሚ በሌላኛ የኤቨርተን ተጫዋች ጄምስ ቮን ይባላል። እሱ ክሪስታል ፓላስ ላይ ባስቆጠራት ጎል በ16 ዓመት ኤንድ 325 ቀን አምኖት ሹር እርግጠኛ አይደለሁም፣ ግን የዋይኒ ማርክ ሩኒን በ2005 ዓመተ ምህረት አፕሪል ላይ ይሄ ጄምስ ቮን የተባለው የኤቨርተን ተጫዋች መስበር ችሎ ነበረ። ዋይኒ ሩኒ 2002 ዓመተ ምህረት ላይ ይሄን ሪከርድ ማስመዝገብ ቻለ። አርሰናል ላይ አግብቶ በ2005 ከ3 ዓመት በኋላ ጄምስ ቮን የተባለ ሌላኛ ታዳጊ ያን ሪከርድ ማሻሻል ቻለ። ከ2005 በኋላ ግን ይሄን ሪከርድ ለ21 ዓመታት ሳይሰበር ቢቆይም ፋይናሊ 16 ዓመት ከ73 ቀናት ብቻ ላይ የሚገኘው የአርሰናል ታዳጊ ማክስ ዶመን እንግዲህ አሁን ስለዚህ ታሪክ በፊት ሲወራ ዋይኒ ሩኒ አርሰናል ላይ አስቆጥሮ ነበር የሚባለው። አርሰናል ኤቨርተን ላይ በማክስ ዶመን አስቆጠሩ። እንግዲህ በእድሜ ትንሹ ተጫዋች የፕሪሚየር ሊግ ግብ ያስቆጠረ ለመባል በቅቷል ማለት ነው። ጎሏ ስለ ጎሏ ማውራት አለብን። አሁንም ስለ ማክስ ዶመን ሲወራ
እዚች ኳስ ላይ ራሱ ክሬዲት መሰጠት ወይም ደግሞ ክሬዲት ማግኘት ያለባቸው ተጫዋቾች ክሬዲት ሲሰጣቸው አልሰማሁም። ሃይላይቱን ካላያችሁት ሃይላይቱን ተመልከቱ። የመጀመሪያ ያቺ ግብ ከመቆጠሯ በፊት የመጀመሪያ ስጋታችን ምን ነበረ? ጎል እንዳይቆጠርብን። ስለዚህ መጀመሪያ አፕሪሺየት ማድረግ ያለብን ያቺ ኳስ ጎል እንዳትቆጠርብን ማን ተከላከለ? ያችን ኳስ ከፔናልቲ ቦክስ በጭንቅላቱ በመግጨት የአርሰናልን የመከላከል ስራ የሰራው ቪክቶር ዮኬሬዝ ነበረ። ስለዚህ ፌር ፕሌይ ቪክቶር ዮኬሬዝ አሁንም ሌላኛው የሚካኤል አርቴታ ቀያሪ ውጤት የተመለከትንበት ነው። ነገር ግን ቪክቶር ዮኬሬዝ ብቻ አልነበረም። ሰከንድ ሄደር ደግሞ ማድረግ የቻለው ማርቲኔሊ ሌላው ማድዌኬን ቀይሮ የገባው ተጫዋች ነበረ። ከዛ በኋላ ታሪክ ነው። የ16 ዓመቱ ታዳጊ በእድሜ ታላላቆቹን አንዱን የኤቨርተን ተከላካይ ከሜዳው ላይ አጋድሞ ከግማሽ ሜዳ በላይ በመሮጥ እንግዲህ አርሰናልን ከእፎይታ የገላገለች ሁለተኛ ጎል በማስቆጠር ሴሌብሬሽኑ ይለይ ነበር። የኔም ሴሌብሬሽን ይለይ ነበር፣ የአርቴታም ይለይ ነበር፣ የዶማንም ይለይ ነበር። ኤምሬትስ ስቴዲየም ድምፁ የሚገርም ነበረ። ዋን ኦፍ ቤስት ሙመንት በዚህ ሲዝን ከተመለከትናቸው ብዬ መጠቅሰውን ድል አስመዝግበናል። ይሄ ድል ከ3 ነጥብ በላይ ነበረ። ምክንያቱም ይህን ጨዋታ አቻ ብንወጣ ኖሮ ነገሮች ኮምፕሊኬትድ ይሆናሉ። ባይዘዌ እንደኔ አመለካከት ይህን ጨዋታ አርሰናል ያሸነፈበት ወይ ዴፊኒትሊ ማንቸስተር ሲቲዎች ይሄን ነገር እየተከታተሉ ነበር እና እጅግ በጣም ልባቸው እንደሚሰበር አልጠራጠርም ከጨዋታው በፊት። ይህን ጨዋታ ካደረግን በኋላ ማንቸስተር ሲቲ የራሱን የቤት ስራ መወጣት ነበረበት። የቤት ስራውን መወጣት አልቻለም። የነጥብ ልዩነቱ ወደ 9 ሰፍቷል። እንግዲህ አንድ እጃችንን ዋንጫው ላይ አሳርፈናል ማለት እችላለሁ። ነገር ግን ሙሉ ለሙሉ ዋንጫውን አነሳ ነው ለማለት እንኳን አልደፍርም። ነገር ግን በደንብ አንድ እጃችንን የዋንጫው ጆሮ ላይ አሳርፈናል። ቀስ እያለን ጌም ባይ ጌም ደግሞ የቤት ስሮቻችንን እየተወጣን ዋንጫውን የምናነሳበት ጊዜ ሩቅ አይሆንም ብዬ አስባለሁ። እንግዲህ አርሰናል ቀጣይ 7 ጨዋታዎች በፕሪሚየር ሊጉ ይኖሩታል። ምክንያቱም አርሰናል 31 ጨዋታ ነው በጠቅላላ የተጫወተው። ማንቸስተር ሲቲ 1 ቀሪ ጨዋታ አለው። ከነዚህ 7 ጨዋታ ጥሩነቱ 4ቱ በሜዳችን ኤምሬትስ ስቴዲየም የምናደርጋቸው ናቸው ማለት ነው። እንግዲህ ነገር ግን ቀጣዩ የፕሪሚየር ሊግ ጨዋታን ለመመልከት ትንሽ ጊዜ መጠበቅ ይኖርብናል። ወደ ከ15 ቀናት በላይ እንጠብቃለን። ምክንያቱም ከዛ በፊት ግን በሌላ ውድድሮች ላይ የምንሳተፍ ይሆናል ማለት ነው። ማክሰኞ ባየር ሌቨርኩሰንን የመልስ ጨዋታ እንግዲህ በኢምሬትስ ስቴዲየም የምናደርገው ጨዋታ አለ። ከዛ በመቀጠል የሚቀጥለው እሑድ በካራቦ ካፕ ፋይናል አርሰናል ከማንቸስተር ሲቲ ዌምብሌ ላይ የሚያደርጉት ቀጣዩ ጨዋታ ይሆናል ማለት ነው። ከዛ የኢንተርናሽናል ብሬክ ይኖራል። ከዛ በመመለስ ደግሞ መጀመሪያ ወደ ፕሪሚየር ሊግ ጨዋታ አይደለም የምንገባው፣ የኤፍኤ ካፕ ሩብ ፍጻሜ ከሳውዛምተን ጋር ከሜዳችን ውጭ ተጉዘን የምናደርገው ጨዋታ አለ። ከዛ በኋላ ነው አርሰናል በአፕሪል 11 በፈረንጆቹ በፕሪሚየር ሊግ ዲዩቲ የሚመለሰው ማለት ነው። በሜዳው ቦርንማውዝን ነው የሚያስተናግደው። ቀጣይ 7 ጨዋታዎቻችንን ከተመለከትን በ32ኛ ሳምንት እንግዲህ ቦርንማውዝን በሜዳችን እናስተናግዳለን። ከዛ በመቀጠል ደግሞ ማንቸስተር ሲቲን ኢቲሃድ ሜዳ ተጉዘን የምናደርገው ጨዋታ ነው። በመቀጠል ከዛ ቀጥሎ ኒውካስትልና ፉልሃምን በሜዳችን እናስተናግዳለን ማለት ነው። ከዛ ዌስትሃም ጋር ሄደን አዌ የምንጫወተው ጨዋታ አለ። በርንሌ ሆም ጌም ይኖረናል በሜዳችን። የመጨረሻ 38ኛ ሳምንት መርሃ ግብር ደግሞ ከፓላስ ጋር አዌ የምናደርገው ጨዋታ ይጠበቃል ማለት ነው። ነገር ለዛ ነው ምላችሁ አሁን ላይ ሙሉ ለሙሉ ዲሳይድ ለማድረግ ትንሽ ይከብዳል። ምክንያቱም አስቸጋሪ ሊያደርጉብን የሚችሉ ተጋጣሚዎቻችን ከፊት ለፊት ስላሉ ማለት ነው። ማንቸስተር ሲቲ ከባድ ሊሆንብን ይችላል። ኒውካስትል፣ ፉልሃም ሌላ የለንደን ተጋጣሚ ነው። ዌስትሃም ላለመውረድ አለ። ስለዚህ ቀላል አይሆንም። ነገር ግን ማንቸስተር ሲቲም እንዲሁ 8 ጨዋታዎች ይቀሩታል። 1 ቀሪ ጨዋታ ስላለው ማለት ነው። ከቸልሲ ጋር፣ አርሰናል፣ ከዛ በርንሌ፣
ኤቨርተን፣ ብሬንትፎርድን፣ ቦርንማውዝን ከዛ ስቶን ቪላ ከዛም ክሪስታል ፓላስን መች እንደሚደረግ ይሄ ጨዋታ እስካሁን አልታወቀም ማለት ነው። የፓላስ 8 ጨዋታ ይቀሩታል። ማንቸስተር ሲቲ 4ቱን ከሜዳው ውጭ ነው የሚያደርገው። ነገር ግን ሊስን ማንቸስተር ሲቲ እጅግ በጣም አሁን የተዳከመበት ጊዜ ላይ የሚገኝ ይመስለኛል። ምክንያቱም ማክሰኞ ሌላ ከባድ የቤት ስራ ይጠብቀዋል። በቻምፒዮንስ ሊግ እንግዲህ የ3-0 ሽንፈቱን ለመቀልበስ ሪያል ማድሪድን በሜዳው ኢቲሃድ አስተናግዶ የሚያደርገው ጨዋታ አለ። እኛ በሜዳችን ባየር ሊቨርኩሰን ያለብን። ስለዚህ ከማንቸስተር ሲቲ ቀለል ያለው ተጋጣሚ ነው የሚደርሰን ማለት ነው። ከዛም በመቀጠል ግን የካራቦ ካፕ ፋይናል ሁለታችን የምንገናኝበት ፍጥጫ ይኖራል። እዛ ጨዋታ ላይ ደግሞ ማሸነፍ የተሻለ ሌላ የሜንታሊቲ ቡስት የሚሰጠን አጋጣሚ ስለሚሆን ይሄም ጨዋታ በጥንቃቄ ልንመለከተው የሚገባ ነው። ሊስን እጅግ በጣም የሚገርም ቀን ነበረ። የአርሰናል ደጋፊዎች እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል። ለዛሬ የነበረን ርዕስ ይሄን ይመስላል። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ለዛሬ የነበረን ርዕስ ይሄን ይመስላል። በፕሪቪው ቪዲዮ የቻምፒዮንስ ሊግ አርሰናል ከሌቨርኩሰን የሚያደርጉት ጨዋታ እስከምንገናኝ አማውት ፒስ ከሞኒው ገነርስ